ተማምሮ በእውቀት የሚተጋ በሙያ ክህሎት የሚያፈራ ዜጋ ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የአማራ ክልል ስራና ስልጠና ቢሮ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር በየሳምንቱ ወደ እናንተ የሚያደርሰውን ስራና ስልጠና ዝግጅታችን ጀምረናል። በዛሬው ዝግጅታችን በምስራቅ ጎጃም ዞን አዋበል ወረዳ የዳበና ቀበሌ ተገኝተን በንብ ማነብ ዘርፍ የተሰማሩ ወጣቶችን ተጠቃሚነት ወደ እናንተ እናደርሳለን። የፕሮግራሙ አዘጋጅ ጻድቁ አላምረው ነኝ። እስከ ዝግጅታችን መጨረሻ ድረስ እንድትከታተሉን በአክብሮት ጋብዛለሁ። በምስራቅ ጎጃም ዞን አዋበል ወረዳ የጋበና ቀበሌ ቁሜ ጤናውና ጓደኞቻቸው የንብ አናቢዎች ማህበር በቀበሌው የሚገኙ ስራ ፈላጊዎችን በማደራጀት የአጭር ጊዜ ስልጠና በመውሰድ ከ2 ዓመት በፊት ወደ ስራ ገብቷል። የማህበሩ ሰብሳቢ ወጣት ቁሜ ኔውድ ማህበሩ ሲጀመር ከዚህ ለመድረሱም እርግጠኞች አልነበርንም ነው ያለው። ስራ አጥ ነበር። መጀመሪያ ምንም ነገር የለንም ነበር። የወንደ ቀበሌ ተመልምለን ያ ምንም አይጠቅምም እያልን ተስፋ ቆርጠን ነው የጀመርነው። እንደማይጠቅም አይተነው ነው የጀመርን። ሌላው ግለሰብም ዳዝ ተደራይተው እንዲህ ያለ ቦታ ላይ ተደራይተው አይጠቅምም እያሉ 2013 ላይ የተደራጀን 2013 ላይ የተደራጀን ያው ፕሮጀክቱ አሰለጠነን፣ የንም መንጋ መግዣ ሰጠን፣ ቀፎውንም ሰጠን። ያው ዝጋ 2013 በግንቦት ነው ሰለጠን። መጀመሪያ ስንጀምር ያው ፕሮጀክቱን ማሰልጠነው ሰጠን። እኛም ያወጣነው ነበር 2 ሴት 4 ወንድ ሆነን የጀመርነው። ፕሮጀክቱ ለሳምንት አሰለጠነን። የንም መንጋ መግዣና ይሄን ቀፎ ሰጠን። 8 ቀፎ ነው ገዝተንበት የከረም ማነው 18 ቀፎ ገዝተን ከረም 2013 ለ2014 ግልበጣ መስከረም ላይ ጀመርን። 2015 ላይ ዘንድሮ መስከረም ላይ የውያ ካፈልን ዛታችን ገና ያለመጣነው ቀፎ አለ። እንደ አጠቃላይ አሁን 53 ቀፎ ደርሰናል። 53 ቀፎ ደርሰናል። የባህላዊ ቀፎ ነበረን። ይኸው እየሰቀልን እንደስ ያለ እየሰቀልን እያጠመር የተለያየ ቦታ ላይ እያጠመር ነው። ግን ዘመናዊ ነው በአብዛኛው ያለ 45 ቀፎ አለ ዘመናዊ። የሽግግር 8 አለ በነዚህ ተሞላ። ማህበሩ በአመት 2 ጊዜ የሚያገኘውን የማር ምርት የአዋበል ወረዳ ስራና ስልጠና ጽፈት ቤት ባመቻቸለት የገበያ ትስስር ተጠቅሞ ምርቶቹን ወደ ተለያዩ አካባቢዎች በመላክ ላይ ነው። በዚህም በአጭር ጊዜ ውስጥ አባላት ተጠቃሚ ሆነዋል። ማር ከማምረት እስከ ማቀነባበር ድረስ ማደግም ችሏል። ስራ አጥ ነበርን። በቃ ምንም ራሱ እንደው ምን በለውና ምን ጎርሰው እንደ ልብስም ራሱ በቁጥም እንደ ጓደኛችን እንደ ባለሀብት እንለብስ ቀርቶ እንደ ቤተሰባችን 12 ገዝም ታለው ልጅ ጋር ራሱ እኩል አንዘቅም ነበር። ምክንያቱም ሰው ቤትም ነበር። ዝምን እንደው እስቲን ሞክረው የሚል ተስፋ ሳንቆርጥ ዝምለን ገባን እንጂ ምንም ነገር የለም ነበር። ግን አሁን ቤት ራሱ ሰርተናል። ቦታ ሳይቀር ገሰን ሰርተናል። መስመር ላይ ሰርተናል። በወር የማርያም እንወያያለን። እዚህ ቦታ ላይ ስንወያይ የሸጥናትን ነገር እናበብና ወደ ግል እንካፈላለች ማለት አሁን ቢያንስ ከአውራጅ ከሰቃይ ከሁለመና ነገር ከቃግጂ ከምን የተረፈችትን የማርያም እንወያይና እንካፈላለን። እያንዳንዳችን ተለያየ ቤት ቀም እናመጣለን። ተለያየ ነገር ቤታችን ሳይቀር ውስጥ ለውስጥ ቀለም አሁን ተተዱም ስለምታወት ቀለም ሳይቀር የተቀባበት ሰዓት ላይ ደርሰናል። የኔ ግሌ ማለት ነው። አበዛ ግን እንደ ጓደኞቼ በላይ ጫማ እኮ ምረቅጠው ጫማ ብዙ በቀፉ ማነው ላይ ነው። በሬ ገዝተናል። አሁን በሬ በአሁኑ ዘመን በውድ ዘመን ጊዜ 40 ሺህ ብር እንደው በቀላሉ 45 ሺህ ብር ድረስ የሚሸጥ በሬ አለ። ብዙ በቀፉ ማነው ተነስተን ማለት ነው። በሬ ቤት ስንደምረው እያንዳንዳችን እየግላችን እንደው በቃ ከገዛነው መሬት ጋር እንደ አካባቢው ባህራዊ ኖሮ ይዘን መሬት ራሱ እየገዛን ነው የለንም። አሁን ግን ያን ሁላ ስንደምረው ግን ወደ 380 ሺህ ብርና 370 ሺህ ብር ተቀላሉ እንደርሳለን የሚል ግምት አለኝ የኔ ብቻ። በጋራችን ተተቀመጠው ሌላ ማለት ነው። በደንብ ተጠቅመናል። በደንብ ተሸራሽተናል። የተመጣ ጀምሮ ተለውጠናል። በግብርና የተነው ነበር። አሁን የተመጣ ጀምሮ ተሻሽለናል። አሁን እንደኛ ተሆነ መቼም ደና ተጠቅመንበታል። እስካሁን ድረስ ብርም ኖረናል ባንክ ያለውንም አሁንም በቃ ይሄ ገዛ ሲባል ተዘዋውተን ምን ገዛ
በጣም ነው ተጠቅመንበት እንደኛ ተሆነ አመት ሁለቴ ነው የምንቆርጠው ተሳስ ላይ ነው የምንቆርጠው አንድ ቆረጣ ያው ተሳስ ላይ እንዳሻ ይገኘው አንዱ ቀፎ ያው ላይኛውን ቤዛ ነው መጀመሪያ የምንቆርጠው 10 ፍሬም ነው የሚዘላይኛው ቤዛ እስከ 15 ኪሎ ድረስ ይገኛል ግን ጣራ ኬሚካል ስላለ እንዳሻማ ይገኘው ይዛለት ጣራ ኬሚካል ርጭት ህብረተሰቡ ይጠቀማል ያው አሁን ጋብ ይያለም ቢሄድም ትምርቱን እየሰማ ያውኛም በየጎጡና በየቀበሌው እየሄድን እያስተማርን ነው ግን በአብዛኛው ግን የምንቆርጥ ሚያዚያ ላይ ነው የምንቆርጥ ሚያዚያ ላይ አንድ ቀፎ 20 ኪሎ ግራም ይገኛል የገበያ ትስስራችን ያው ወረዳም በአደራይተው በኢንተርፕራይዝ አደራይተው ንግድ ፍቃድ አወጣው ማቀነባበሪያ ሰጥተው ገባቢልም ኮንቴነርም ሰጥተውናል ሁለት ክፍል ኮንቴነር አለን የውሃደና ያዋለን በኋላ ያውን መሆኑን እሱን ሰጥተውን ከአመት 3 ጊዜ ልከናል አሁን አዲስ አበባ 400 ኪሎ የአዋበል ወረዳ ስራና ስልጠና ጽህፈት ቤት ኃላፊ አቶ ላመስግን አዝመራው የማህበሩ አባላት ወደ ስራ ከመግባታቸው በፊት ተገቢውን ስልጠና የወሰዱ በመሆናቸውና ያላቸው የስራ ትጋት በወረዳው ባሪያነት የሚጠቀሱ ሌሎችንም በዘርፉ እንዲሰማሩ መነቃቃት የፈጠሩ ሆነዋል ብለዋል። ይሄ ማህበር በተለይ በ2012 ዓመተ ምህረት ሞየሽ በሚባል ፕሮጀክት አማካኝነት በወረዳችን ውስጥ ወደ 5 የሚደርሱ ቀበሌዎችን በማቀፍ እኛ ደግሞ ምንም ስራ የሌላቸውን በይህን ቀበሌ ጨምሮና እነዚህ ማህበር በመመልመል ከፕሮጀክቱ ጋር በጋራ በመሆን አጠቃላይ ወደ ስራው ከመግባታቸው በፊት የኢንተርፕረነር ስልጠናና በተለይ በአግባቡ ስራውን ሊሰሩ የሚችሉበትን ሁኔታና የቴክኒካል ስልጠና በተለይ ከዚህ ዘርፍ ጋር ተያይዞ ወጣቶች ስራው ምናልባት ፈታኝና በአመለካከትም ገና ያልተሰበረ ስለነበረ በዛ ደረጃ ያለውን ሰብሮ ገብቶ እንዲህ ውጤታማ እንዲደርሱም ለማድረግ መጀመሪያ በዚህ መንገድ ከፕሮጀክቱ ጋር በጋራ በመሆን የማሰልጠን ስራን ይሰራ ነው። ቴክኒካሊ የንብ እርባታ በምን አግባብ ነው መስራት ያለባቸው እንዴት መስራት አለባቸው ምንድነው የሚያስፈልጋቸው እንክብካቤ የሚለውንና በተለይ ከሙያው ጋር ተያይዞ ያሉ ባለሙያዎችንም ጨምረን ስልጠና እንዲሰጡ የማድረግ የመጀመሪያው ከዚህ ነው የተነሳ ነው። በመቀጠል በተለይ በማህበር ሲደራጁ በጋራ መስራት መቻል እንዳለባቸውና የሚሰሩትንም ስራ ደግሞ በተቻለ መጠን ወደ ውጤት ሊቀየር የሚችለው በመተባበር በመተጋገዝ እንደሆነ አስበን በእኛም ህጋዊ የሆነ አደረጃጀት ሰርተን የጋራ የሆነ ህገ ደንብም ጭምር አበጅተን እና ንግድ ፍቃድ አወጣው በአግባቡ ይሄንን ስራ ይዘው እንዲቀጥሉ ለማድረግ ከኛም ሙያተኛም ጭምር እዚህ ድረስም ጭምር ድረስ በመላክ ያላቸውን አደረጃጀት ሁኔታ ክትትል ድጋፍ የምናደርግበት አግባብ እና ስራውንም ወደ ውጤት እንዲቀይሩ ይሄርንበት ሁኔታ ነው ያለ። በተለይ ይሄ ማህበር ለየት የሚያደርገው በወረዳችን ውስጥ የተሻለና ጥሩ መነቃቃትን የፈጠረልን ማህበር ነው። ይሄ አሁን በወረዳችን ውስጥ በብዙ ቀበሌዎች ላይ ወጣቶች እየተደራጁ በዚህ ዘርፍ ላይ ለነዚህ ማህበር ጭምር ግባት የሆነበት በተለይ በአቅርቦት የማጣሪያ ስራም እየሰሩ ስለሆነ አቅርቦትም ጭምር ግባት እየሆነ የተሻለ የንብ እርባታ ስራውን በወረዳችን ውስጥ አስፍተን እየሰራን ያለንበት ሁኔታ ነው ያለ። በማህበሩ ዘንድ የመተጋገዝ የመደጋገፍ የሚሰጣቸውን ኮሜንትም አርሞ በተሎ ወደ ስራ በመግባት በኩል ማህበሩ በተለይ የስራ ቁርጠኝነቱ የተሻለ ነው። ጥሩ የሚባል ለሌሎችም ሞዴልና ከኛም ወረዳ አልፎ ለሌሎች ወረዳም ጭምር ተሞክሮ የሆነበት ነው ይሄ። ከዚህ በፊት በባህላዊ መንገድ ንብ ማነብ በአካባቢው የተለመደ ቢሆንም ተገቢውን ጥቅም ለማግኘት አያስችልም ነበር ያሉት የማህበሩ አባላት በዘመናዊ መንገድ ተገቢውን ጥንቃቄ በማድረግ በዘርፉ በመሰማራት መለወጥ ይቻላል ነው ያሉት። እስከ 20 ቀፎ ድረስ ነበረው ያቲ ይው ከዛ ዓለም ሲለይ ልጅ ተከፋፈሉት እንጂ የዛን ሰዓት ዘኖ በባህላዊ ቀፎ ነበር እንደሱ ያለ በጠራርና ዘኖ በሸንበቆ ነገር እያርግ ነበር የምናስቀምጠው። የዛለት አመድም እየረጨን መሬት ላይ የሚቀመጣል እቃ ዘኖ እየሄደ በርካታውን እየሄደ ነበር የሚያልቅብን። ግን አሁን ግን ይው በዘመናዊ ያንኖር አሁን ስናስበው ማለት ነው ባህላዊ እንትተን ይው በዝንዶ ማይጠቅም ብለው ነበር ፍሬሙን ያወጣው እያንዳንዱን ባሳያችሁ አሁን በዘሩ ንብ እንዴት አርጋ ተሰራለች እንዲህ አርጋ ካፍና የሚባል ነገር ነበር። ስንገባም 2013 ላይ ማለት ነው ምንም እነዚህ ልጅ በቃ ዘኖ ያልሆነ አቅጣጫ ገቡ። ሳምንትም ስንሰረጥን አረ ፍደላን ሄዱ የሚል አባወራና የሚል ወጣት ነበር። አሁን ግን እያንዳንዱ ግለሰብ ላይ ማለት ነው ባሳያችሁ አይደለም ወጣቱ አባወራው ወደንም ማንደም ነው ገብቶ እኛን እያየ ማለት ነው። እኔም ራሱ ቀበሌ ላይ ወረዳ ላይ የተናገርኩት አለኝ ዞን ላይ የተናገርኩት አለኝ ጠራ ኬሚካል ይቀር እንጂ
እንዳለ ህብረተሰቡ በንም ማንም ነው አሁን የተሰማርቶ አይጠቅምም እያለ ተስፋ ቆርጦ የተቀመጠው ህብረተሰብና ወጣት አናስገባው አናስረው አንፈተው አንጥልለት መርጠን አናመጣት በቃ ይሄን በቃ ያገለግለን ብሎ እንዳለ ተሰማርቶ ገብቷል። ወደ ንማነት እንደኛ ቀበሌ አሁን ወደ 24 ድርጅት አለ የንብ እርባታ የተደራጀ 24 በቃ ይኸው ኋላ ባለሙያም እንደሚጨምርበት ሆኖ ነው የሆነውን ነገር በዝም ሰር ስለማሳያችሁ ማለት ነው። አይደለም ወጣቱ አባወሮ በደጁ ይኸው በዘንድሮ አመት ግንቦት ላይ መመልመል ጀመሩን ነገሽ ያለምነህ ይኸው በኢንተርፕራይዝ ተደራጅቶ ወደ 24 ነው የማውቀው ማለት ነው። እንደ ወረዳ ሳይሆን እንደኛ ቀበሌ መጥቶ እኛን እያየ በንብ ማነብ የተሰማራ አባወራ ይኸው 4ም 5ም እየሆነ እንደች ቀላል ቦታ እየመረጠ ቦታም ራሱ ስለማይል ማለት ነው እየመረጠ በጣም በበርካታ ጊዜ እኛን እያየ ወደ ንብ ማነብ የተሰማራበት ዘበል ላይ ደርሰናል። እንደወጣ ቢያንስ አውሮውን ላይ ያገኙት ይችላሉ። ይኸው አናውቀውም የማለት የማያውቁትም ብዙዎች ስላሉ የዛን ሰዓት ይሄድባቸዋል። አውሮውን ታላገኙት ደግሞ ታልገባላቸው ይሄዳል። የዛኔ አይ ታውሬ ጋር እኔ አልቀመጥም ምናምን የሚል ሐሳብ ይኖራቸዋል። በዛው ይሄዳሉ። ግን እኛ ግን ሰልጥነንበታል። ሁሉን ነገር በቃ አውቀነዋል። የንቦችን ባህሪ ስላወቅ ይኸው ቢወጡ እንኳን ፈልገን ከየትም ከተቀመጡበት ማምጣት እንችላለን። አውሮውን እንይዘዋለን። ከዛ በኋላ መጥቶ ይገባልናል። በዛ ሲስተም ነው እኛ የምናስረዳ። መሸሻል ሸጋ ነው። እዚህ ውስጥ እንደኛ እንደዚህ ተደራይተው የሚገቡት ሆነ ሸጋ ነው። እንደኛ ተሆነ በጣም አግንተናልኛ መቼም የሌላውን ደግሞ እንደዚህ ደፍሮ የሚሰራ ምናምን ታልሆነ አያገኝም። እኛ በጣም ነው የምንሰራ ሌትም ቀን ምን የምንሰራ ይሄ በጣም ስራ ያስፈልገዋል። ብዙም እንትን ዝም ብሎ ችላ ተባለ አይገኝም። የማህበሩ አባላት ከቦታ መረጣ ጀምሮም ለንቦች የሚያደርጉት ጥንቃቄ ለጀማሪ ንብ አናቢዎች በተሞክሮነት ሊጠቀስ የሚችል ነው። ጀማሪ ንብ አናቢ ቦታ መጀመሪያ መምረጥ አለባቸው። ይኸው እንደዚህ ሰፈር ላይ መሆን አለበት። ሰፈር ላይ ሆኖ ግን የተለያዩ ቀስም የሚገኝ መሆን አለበት። ምክንያቱም ሜዳ ላይና ዝም ያልተፈለገ ቦታ ላይ ቢሆን ጸረ ኬሚካል የሆነ ነገር ስለሚደርስበት ቦታ መምረጥ አለበት። እንደገና ደግሞ ይኸው አይቶ ስለሚያውቅ አይደለም ንብ ተቀምጦበት ዝንብ ተቀምጦበት በላይ ብሎ የሚሮጥ ህብረተሰብ አለ። አልባሳት ይለብሳል በደንብ በጥንቃቄ ከታንዱ ግለሰብ ላይ ገዝቶ ሲያመጣ እንዳይገለባበጥብህ አልጋ ሰርተህ በጥንቃቄ ወደ ጀንበር መውጫ ከሆነ አይነብልጡ ወደ ጀንበር መውጫ አርገህ አመታ አስቀምጠው። ከ5 ቀን በኋላ አዛውረው ሸራ ፈልግና አዛውረው እንለዋለን። ያን ከ5 ቀን በኋላ ያዛውረዋል። እኔ ሄጄ ራሱ አርልምዝ ወረዳ ቀርቶ ጓንጓ ወረዳ ድረስ ሄጄ ገልብጫለሁ። እኔ ጠቅላላ ይሄን አካባቢን ቆፍርና ይኸው ያለውን አትክልት ነገር እንዘራላችኋለን። የሚጠቅማቸውን ነገር ምሳሌ አሁን እንደ ዝቃቅቤ ያለን እንዘራለን፣ እንደ አብሻለን እንዘራለታለን፣ ኑግ እንዘራለን፣ ሱፍ ሁላ እንዘራለታለን። አሁን ይኸው አልታየም ስለደረቀ ጭምር ሁሉም ያን ያህል የሚታይ ነገር የለው እንጂ ቢያንስ ምስጥ ሲይዛቸው ራሱ እናራግፍላችኋለን። ሸረሪት ይወጥርበታል። ብዙ ነገር አለበት እዚህ ቀፎ ላይ የሚወጣበት ማለት ነው። ምስጥ ራሱ አሁን በጣም ነው የሚጣረረው ደግሞ ቦረቦር ስለሆነ ያንሁላ በተልተሎታ አላራገፍንለት ስለማይሆን ያን እናረግለታለን እንክብካቤ። በበጋ ሰዓት ደግሞ የውሃ እናደርግና ሳር ምናምን በለው ላይ እናደርግለታለን። የሚያስፈልገውን ነገር ርቆም እንዳይሄድ ያን ያህል ይሄን ያህል እንክብካቤ አለን። የተለያየውን ነገር እንደዘቃቅቤ እንደመኖ ጓያ ያለ እንደ ይሄ ጥሩ ዘማሁን ታውታላችሁ አይደለ? ይሄ አለ። በዛ ላይ ይሄ መሳሰለው የባህር ዛፉና ይሄ ግራሩን ቢያንስ እኮ ሆዶ እዛ ቢንጠለጠልብን ይያል ማለት ነው። ከዛ ማውጣት እንደው ጠረ ኬሚካሉን እኮ እዙ ንባችን መሽም ዝኗል የሚቀር ጠረ ኬሚካሉን ተመሩ ራሱ ህብረተሰቡ እስተሚተው ድረስ ርቂት ማለት ነው። የኛ ንብ እዙ ጋጣው ላይ ውሎ እንዲያድር እንዳይወጣ በማለት ህብረተሰቡም ይሄን አይቶ እንዲማር ብለን ንባችንን እስካሁን ድረስ ከጋጣችን አይወጣም። ምክንያቱም ይሄን የመሳሰለ ቀስም አለ፣ ዘቃቅቤ ያለ ንብ በቀላሉ ራሷ ተቃዋለች። ደግሞ ጠዋት ደግሞ ጥላ ስለምትሄድ ራሷ ፈጥራ ዙ ላይ እኛ እነሱ ይቆፍራሉ፣ ሴቶችም ይቆፍራሉ። አሁን ሴቶች ይመጣሉ እንጂ የቆፈሩትን የሆነውን ነገር ንባችን እዚህ ጋር ነው ብሎ የሚያድር ማለት ነገር ነው። እንደገና ወፍ እየበጠበጠን ደግሞ ማለት ነው ይኸው ግራው ገባንና ኮሽኮሹ እያሰር ንፋስ ሲነካው ብን እንዲል ማለት ነው። ብን ሲል ደንግጣ እንድትሄድ ከላይ አሁን በደርቅ ጊዜ ለቅሞ ይወስዳታል። ቀስም ልታመጣ እንደወጣች ለቅሞ ዙኖ ካየር ላይ ለቅሞ ነው የሚወስዳት እንደ ጫሌ ማለት ነው። ጫሌ አሁን
እንትን ሲወስድ ስጋ ሲወስድ እንዴት ነው እንደዛ ነው እየለቀመ የሚወስደው። ራሱን የቻለም ቃለ ጉባኤ ያለን አንድ ወጣት ልጅ ሄዶ ቀፎ የማይፈትሽ ተሆነ መቀጫለን ራሱን የቻለ ይኸውም ሳይጋነን ከ5 ብር ተነስተን እስከ 30 ብር ድረስ ያለን መቀጮ። ምክንያቱም ተማረን ደግሞ እንዳንወጣ ብለን እና ሴቶች በተለይ ሴቶች ቀፎ በሚወጣበት ሰዓት ሳጠብቆ ስለሚወጣ ማለት ነው ባለንበት ሜዳ ስራ መርን የትመርን ስልክ ደውለው ነው ደረሱ ወጣን ስለሚሉን ይኸው ኋላም ስለሚናገሩ ሴቶች ቀን ነው የሚሰሩ ለሊት አይመጡ። አንዳንዴ ለከፈላ ጊዜ ነው የምናመጣቸው ለትምህርት ብለን እንዲለምዱት ብለን። የወረዳው ስራና ስልጠና ጽሕፈት ቤት ከሙያ እገዛ ጀምሮም ተዘዋዋሪ ብድር ተጠቃሚ እንዲሆኑ በማድረግና የማር ማቀነባበሪያና መሸጫ ቦታ ከወረዳው ከተማ በመስጠት እገዛ እንዳደረገላቸው ያወሱት የማህበሩ አባላት የማህበረሰቡ የጸረ አረም ኬሚካል ርጭት ፈተና እንደሆነባቸው ተናግረዋል። ቀፎዎችን ይበልጥ ለማዘመን በሚደረገው ጥረትም የቁሳቁስ አቅርቦት ችግር እንዳሉባቸው አንስተዋል። ስራና ስልጠና ጽሕፈት ቤት ኃላፊ ይኸው እንዳለ ምክክር አድርጎ 400 ሺህ ብር ተዘዋዋሪ ፈንድ የስራ ወጣቶች የመጣውን ይኸው ፈቅዶልን በአካውንታችን ገብቷል። ገና ይኸው 53 አድርገነው እንደሆነ 100 እናደርጋለን የሚል ተስፋ አለን። እያካፈለ ነበር ዝደርሰን ነበር ግን ከተለያዩ ቀበሌዎች ሄደን ገዝተን እናመጣለን ብለን ይሄ እንደ ወረዳ ተመካክሮ በኢንተርፕራይዝ የተደራጁ ወጣቶች እነሱ አሉ ቁሚ ጤናው ጓደኞቻቸው የሚባል ነገር በዛ ይኸው እንልቀቅላቸው ተብሎ በአካውንታችን ገብቶ ጠዴ ባንክ ጋር ገና ግን ወደ ተግባር ግን አላወጣነው። ምክንያቱም ካለ ስራችን አነሳሳችን አይቶ ማለት ነው ገምግመው እንደ ወረዳ ጥቅል እንደ ወረዳ ገምግሞ ያሉ ቀበሌዎችን በ28 ቀበሌ ውስጥ ያለውን ገምግሞ ያው አንደኛ ደረጃ አድርጎ የተሰተን ያው የኛ ነው የሚመስለኝ ያው ቅናም ስላለኝ የኛ ነው የሚል ነገር አለኝ። ያን ፈቅዶልናል። በእንጨት ነው የምንሰራው። ያው እንደውም አንድ አልፈን አሁን በብረት አድርገናል። ብረት ራሱን ችሎ ግዳፍታ አለ። ብረት ራሱን ችሎና ሲሚንቶ አርማታ አምጥቶልን ያው ራሱኛ ገንዘብ ሆነን ራሱ ጥረትም ታለ ተገንዘብ ጥረት ታለ የተለቀቀልን ብር ስላለ ማለት ነው። ተቀላለ እንደው ሰርቶ ማሳያ አሁን ከ53 ቀፎ 20ውን ቀፎ ራሱ ውስጥ እንደው በብረት ብናረገው በዛ አይነት ማለት ነው። ይሄ እንጨቱ በአመት እየበሰበሰ ስለተቸገረን በዛ ቢሆን ነው ከፍተኛ ምክንያት ያለብን። ያ ማቀነባበሪያችን መሃል ላይ ነው ያለ ገበያ ላይ ዙሩ ወዲያ መስመር ዳር ብንሰጥና ብንሰራ የሚል ጥያቄ አለኝ። ህዝብ አካባቢው ሁሌም ይኸው ምሳሌ ጠዋት የሚረጫለ ቀን የሚረጫለ ንቦች እንደወጡ በቃ የዘው በሚቀሩበት አጋጣሚ አለ። ያው ቢስተካከልልን ብለን ተናግረን ነበር ግን ሊስተካከልም አልቻለም። አንዳንዶች ቢተውትም አብዛኛው አልተውም። ያ ቢስተካከል የሚባል ነገር አለ። ምስጥ በጣም ይወጣበታል እና ይሄ በብረት ቢሆን አሪፍ ነው የሚል ነው እኛ አቅጣጫ ያለን። በብረት ቢሆንልን የተሻለ ይሆናል። የመውደቅን ባህሪ ስላለው አጋጣሚ አሁን እንደተደረገ የሚወድቅበት አጋጣሚ አለ። የዛኔ ንቡ የመባነን ባህሪ ያለው እና ያ ቢስተካከልልን የሚል ነው። የወረዳው ስራና ስልጠና ጽሕፈት ቤት ኃላፊ አቶ ላመስግን አዝመራው ማህበሩ ይበልጥ እንዲጠናከር ለማድረግ እየተደረጉ ያሉ ድጋፎች ተጠናክረው እንደሚቀጥሉ ገልጸው የሚያነሷቸውን ጥያቄዎች በአፋጣኝ በመመለስ ለሌሎች በተመሳሳይ ዘርፍ የተሰማሩ ኢንተርፕራይዞች አሪያ እንዲሆኑ እንሰራለን ብለዋል። አንደኛው ከኮሌጅ መምህር በሙያው በዘርፉ ያለ በመመደብ በዚህ አመትም ጭምር አሁን ላይም ጭምር እየመጣ አጠቃላይ እዚህ ያለበትን ሁኔታ እንዲከታተል የምናደርግበት ሁኔታ አለ። ይሄ የዘርፉ እንዳይቋረጥ ያሉ ችግሮችን ባጭር ለማስተካከልም ጭምር እንዲያግዝ ነው። ሁለተኛው ይሄ ማህበር በተለይ ከፕሮጀክቱ ብዙ ድጋፎችን አድርጓል። ከኛ ሙያዊ ድጋፍ ከማገዝ ባለፈ በተለይ ከፕሮጀክቱ የተለያዩ ቁሳቁሶችን የንብ መስሪያ ማነቢያዎችን አጠቃላይ አልባሳትን መነሻ የሚሆን ቀፎዎችንም ጭምር በመስጠት እንዳለ ማጣሪያም ጭምር በፕሮጀክቱ ድጋፍ የተደረገበት ሁኔታ እንዳለ ይሄ እንዳለ ሆኖ ግን እዚህ ቦታ ላይ የሚያመርቱት ምርት ደግሞ በተሻለ ደረጃ ከተማ ላይ በተለይ እኛ ባለንበት መዲና ከተማ ላይ እና ወደ ሌሎችም ጭምር ይሄንን ምርት ለማስተዋወቅ እና የገበያ ትስስርም ለመፍጠር እንዲያመች ከተማ ላይ ካለን እኛ ከገነባቸው ነው ሸዶች ውስጥ 2 ኮንቴነሮችን በመስጠት በተለይ ያቀነባበሩ እኛ ወረዳን ጨምሮ ሌሎች ወረዳዎችና ክፍለ ሀገር እስከ አዲስ አበባ ድረስ የሚሸጡበትን እድል ፈጥረናል። አንድ ሌላኛው ድጋፍ ያደረግንላቸው በተለይ በየስራ ማስኬጃና አሁንም ያሉበት ከ53 ቀፎ ወደ 100 ቀፎ ከዛም በላይ ቀፎ አሳድገው ከሌሎች ብቻ ግባት ያገኙ የማር ማጣራት ስራ ብቻ ሳይሆን በእነሱም ጭምር ከፍተኛውን ድርሻ እነሱ የማር ምርትም ጭምር
ያመረቱ ያቀናበሩ እንዲሸጡ በማሰብ በተለይ በዚህ አመት የተዘዋዋሪ ብድር መመሪያ ከመሻሻሉ ጋር ተያይዞ ነባር ካደራጀናቸው ማህበሮች ውስጥ በጣም ቁርጠኛ የተሻለ አቅም ያለ እየሰሩ ያሉና ውጤት ያመጡ ከመሆናቸው ጋር ተያይዞ እንደ ወረዳ አጠቃላይ 400 ሺህ ብር የሚሆን የብድር አቅርቦት የፈቀርንበትና እሱም ወደ አካውንታቸው ገቢ ሆኖ ቀጣይ ላይ እነዚህና አሁን ያልናቸውን ስራዎች በተጨማሪነት ሊሰሩ የሚችሉበትን እድል የፈጠርንበት ሁኔታ ነው ያለ። ምናልባት ልጆችን በዚህ ደረጃም ብቻ ሳይሆን ከፍ ብሎ ምናልባት ካሁን በፊትም ከአዲስ አበባና ከተለያየ ቦታ በተለይ ከንብ ምርት ጋራ ውጤት ጋራ ወደ ውጭም ኤክስፖርት ለማድረግ የሚቻልበትን እድልም ትስስርም እና ከኤጀንቶች ጋራም የመገናኘት ስራ ተሰርቷል። ካሁን በፊት ባህር ዳር በፕሮጀክቱ አማካኝነት በዚህ አመት እነዛም አሁን ላይ እየደወሉ በሱ መንገድ የነሱን የማር ውጤት አዲስ አበባ ላይ ከኤጀንቶች ጋራ እየተገናኙ ወደ ኬንያ የተወሰነም ቢሆን በዚህ አመት ኤክስፖርት ያደረጉበት ሁኔታ ያለ። ከዚህ ባለፈ በሌሎች ሀገሮችም ጭምር ምርቱን ጥራቱን አስጠብቆ የተሻለ አድርጎ ተመራጭ አድርጎና ተወዳዳሪ አድርጎ እንዲሰሩ ቀጣይም ቢሆን ከዚህ በበለጠ ድጋፍ ያደረግንላቸውና ለወረዳችን ብቻ አይደለም ለዞናችን ለክልላችን አገር አቀፍ የሆነ በጣም እውቅና ያላቸው ማህበር እንዲሆኑ ድጋፍ እናደርግላቸው ነው የሚሆን። ከዚህ የበለጠ አሁን የሰጠናቸው ኮንቴነር ከገባ ያለ ነው። ይሄ ከመሆኑ ጋር ተያይዞ የበለጠ መስመር ዳር ላይ ቢሆን የሚል ጥያቄ ያቀረቡበት ሁኔታ ያለ እሱን ያው አሁን ላይ ይዘን በተለይ መስመር አካባቢ ላይ እዚች ወጀልም ተባሏ ላይ የኛ ሸድ መስመር ላይ ስላለ እሱ ጋር ያለውን አመቻችተን የበለጠ እንዲሰሩ ለማድረግ እየሰራን ያለንበት ሁኔታ ነው ያለ። ሁለተኛው በተለይ ከዚህ ከኬሚካል ጋር ተያይዞ የሚነሱ ችግሮች አሉ። ያው የአካባቢው ማህበረሰብ ያው አሁን ላይ አረም ከማረም በኬሚካል ጭምር እየተጠቀመ ስለሆነ ይሄ ደግሞ ለንቦች አንድ መቀነስና የሚፈልገው ምርት መስጠት ስለማይችል ይሄንን በተለይ እዚህ አካባቢ ላይ ያሉትን ማህበረሰቦች የማስገንዘብ ስራ እየሰራን ያለንበት ሁኔታ ነው ያለ። ከዚህ በተጨማሪ ግን በጣም ፈቃደኛ ያልሆኑ እና እንትን ያሉ ማህበረሰብ አርሶ አደሮችን ግን ኢቭን የማህበር አባላትም ጭምር በጉልበት ሄደው እንዲያርሙ የነሱን ከመርጨት እንዲያርሙ በማድረግም ጭምርና በአስተሳሰብ የንብን ጠቀሜታም ጭምር ያዩት ስለሆነ እሱን እንዲሻገሩና የተወሰነ የየቀነሰ የመጣበት ሁኔታ አለ። ግን ሙሉ ለሙሉ ችግሩ ተቀርፏል ተብሎ አይወሰድም። ይህ ማህበሩ የሚያመርተው የማር ምርት በዘመናዊ መንገድ በማሸግ ለገበያ ከማቅረብ አልፎም በወረዳው ያሉ ሌሎች በማር ምርት የተሰማሩ ኢንተርፕራይዞችንም ማር በመረከብና በማቀነባበር ለገበያ ያቀርባል። ይሄ ማሽን ፕሮጀክት የሰጠን ማሽን ነው። ያው የብቻውን የሚያስቀረዋል ሰሙን እዚህ ጋር ደግሞ ንጦሃን የተጣለለችትን ማር ንጦሃን ወለሏን ብቻ ያወርዳታል። እዚህ ጋር ያወርዳታል። እዚህ ካወረደ በኋላ ይሄ ወንፊት ደግሞ ሁለተኛ ደግሞ ማጥለያ ያለ ሰፋፍ ነገር የሚያስቀረው ማለት ነው። ምናልባት የንብ እግር ራሱ ሊቀር ይችላል። ዝላይ መቶ ተለጥቦ ሊቀር ይችላል። ያንንም ራሱ የሚያስቀር ይሄ ወንፊት ነው። ከዛ በለጠ በእጅ የምንነካከው ነገር የለም። እዚህ ጋር እንደከተትን በዚህ እንደወጣ ሰሙን እናወጣለን። ይሄ የተጣራው ማር ይወጣል። ይሄ ማሽን የሚይዝ ግን 90 ኪሎ ይዛል። 90 ኪሎ ይዛል። ከዛ በኋላ እናመጣለን። ይሄው ስራ ጨረስ። ይሄን በጥንቃቄ እናሽጋለን። እናሽግና ይሄው ዝጋ በደንብ በጥንቃቄ አጥበን ነው የምናመጣው። ካመጣው በኋላ በቃ ዝጋ አለ አይደለ በጥንቃቄ ምንም ሳይል ዝጋ እንዳይንጠበጠብ አንድ ይሄ 3 ኪሎ የሚይዝ ነው። ታጥቦ የተቀመጠ ነው። ዝጋ እንዳትንጠበጠብ በጥንቃቄ እዚህ ላይ ተቀመጣለች። እዚህ ላይ ይቀመጣል። እቺ ግማሽ ናት። በቃ በዚህ እናሽጋለን። እንደዚህ እናደርጋለን። ሞላ ለሞላ ምናምን ስለሚለን አሁን ቻርገን እናሽጋለን። እቺን እያሸኩ ነው። አሁን አሽጊ ጨርሼ ፕላስቲክ ነገር እያረኩ ነው። የጎን ደግሞ እቺ አዋባል ንጡህ የተፈጥሮ ንጡህ ማር የሚል ያው ወረዳውንም አብሮ እንዲያስተዋውቅ ማለት ነው። እዚህ ጋር ነው ማለች የምትቀስመው ነገርም አለ። እዚህ ጋር የውን መሆኑን ነው በቃ እውነታዊ መሆኑን ማለት ነው። እቺ 1 ኪሎ ናት። ያቺ ግማሽ እንደሆነች ሁላ ህብረተሰቡ ተጠቃሚ ከሆነ ከግማሽ ጀምሮ እስከ 3 ኪሎ ነው ያለን። ይሄን አሁን ፕሮጀክቱ ነው የሚቀበለን። ትልቁ ነገር አሁን ፕሮጀክቱ ነው የሚቀበለን። ግን ወረዳው ትውውቅ ትስስር አድርጎልን
ምስራቅ ጎጃም እንዳለ ከሞጣ ጀምሮ ማለት ነው ሞጣ ቆራሪውን ጀምሮ በዚህ ወደ ደብረታቦር አሁን መስከረም 3 ቀን ማለት ነው ወስዷል። ማር በዘመናዊ መንገድ በማጣራት ለገበያ ሲቀርብ ጥራት ያለው ማር ከመሸጥ ባለፈም በሰም ሽያጭም ተጠቃሚ እንደሚሆኑ የማህበሩ ሰብሳቢ ቁሜኔ ውድ ይናገራል። ያጣራን ተምንሸጠውና መጀመሪያ ከመንሸጠው ያለው ለውጥ ሰም አዘጋጅተን ብቻ ልማጩን እንጥለው የነበረውን ወይ ህብረተሰቡ ውስጥ ሰሙ ይዞት ሄደው የነበረውን ሰሙን እያስቀረን እያጠለል ሰም ራሱ 450 ኪሎ ግራም ድረስ እየሸጥን ነው። ምክንያቱም ዘው ማቀነባበሪያችን ጋም አለ። በአዋበል ወረዳ በንብ ማነብ ዘርፍ የሚሰማሩ ስራ ፈጣሪዎች ከጊዜ ጊዜ እየጨመሩ እንደሆነ የገለጹት አቶ ላመስግን በቀጣይም ወረዳው ያለውን ጸጋ በመጠቀም አዳዲስ ኢንተርፕራይዞች በዘርፉ እንዲሰማሩ እንሰራለን ብለዋል። እስካሁን ባለው ደረጃ በወረዳችን ውስጥ በዚህ ዘርፍ በርካታ ወጣቶች ተሰማርተዋል፣ እየሰሩ ነው ያሉ። በባለፈው አመት ድረስ እንኳን ወስደን ስናይ ወደ 100 አካባቢ የሚሆኑ ኢንተርፕራይዞችና 534 አካባቢ የሚሆኑ ወጣቶች እስካሁን ድረስ ባለው በንብ እርባታ ዘርፍ ተሰማርተው እየሰሩ ያሉበት ሁኔታ ነው ያለ። ይሄንንም ውጤታማ እንዲሆን አንደኛው ከዚህ ልምድ እንዲወስዱ ያደረግንበት ሁኔታ ነው ያለ። ሁለተኛው ደግሞ እኛም በአካል ይሄርን ያሉበትን ሁኔታ እያገዝናቸው በተለይ ከዚህ ከእርባታው ጋር ተያይዞ በሙያው የመክፈል ስራ በተለይ ከነዚህ ማህበሮች ልምድ የተወሰደ ነው። አሁን እሱ ቅድም ሲገልጽ እንደነበረው የማህበሩ ስራ አስኪያጅ ከኛ ወረዳም አልፎ ወደ ሌላ ዞኖችም ድረስ ጭምር ሄዶ የከፈላ ስራ እየሰራ ያለበት ነው። ይሄንንም ጭምር ሙያ በማልመድ እነዚህ ወጣቶች እየሰሩ ያሉበት ሁኔታ ነው ያለ። አሁንም በዚህ አመት 800 ያህል ወጣቶችን መልምለን በዚህ ዘርፍ ለማሰማራት ከእንስሳት ተቋም ጋራ በጋራ ይዘን ስልጠና ለመስጠት ዝግጅት ላይ ያለንና እየሰራን ያለን መሆኑን ነው መግለጽ የምፈልገው። የምስራቅ ጎጃም ዞን ስራና ስልጠና መምሪያ ኃላፊ አቶ ፀሐይ ቦጋለም ምስራቅ ጎጃም ዞን የጮቄ አዋሳኝ ወረዳዎችና የአባይ ተፋሰስን ተከትሎ ለማር ምርት ምቹ እንደሆነ ተናግረዋል። በዘርፉ ለመሰማራት የሚፈልጉ ኢንቨስተሮች ይህንን ጸጋ በመጠቀም ራሳቸው ተጠቅመው ለአካባቢ ወጣቶችም የስራ ዕድል እንዲፈጥሩ ጥሪ አድርገዋል። በተለይ የንብ እርባታውን ስንወስድ ይህ የጮቄውን መልክዓ ምድር ይዞ እስከ ሞጣ ድረስ ያለው የአባያን ተፋሰስ ይዞ ያሉት በዚህ በተለያዩ ወረዳዎቻችን በተለይ ነባሶን ይዘን ደብረ ኤልያስ አካባቢ ቅድም በጠራናቸው የደጀን ዙሪያውን አካባቢ ይዘን እንዲሁም በነማይ በኩል ያሉትን ስንመለከት እስከ ሸበል ድረስ ለንብ እርባታ በጣም ተስማሚ ቦታ እንደሆነ ጥናቶች ያመላክታሉ። ያለው ፕራክቲስም ይሄንን ነው የሚያሳየው። በተለይ እንደ አንዳንድ ድርጅቶች ወደዚህ ዞን መተው እገዛም ካደረጉ ለራሳቸው ማትራፊ መሆን የሚችሉ ድርጅቶች ለመምጣት የተለየ ጸጋ ነው ያለ። በንብ በኩል የማሩ አጠቃላይ ሁኔታ ወደ ውጭ ተልኮ የታየው በነገራችን ላይ ወደ ውጭ ንግድ ጀምረናል። የዚህ አባሉ እንትን ተፈትሾ የውጭ ገበያ ትስስር ተፈጥሮላቸዋል እና በዚህ በጮቄ ያለው ስንመለከት ጮቄ ላይ የተለያዩ እጽዋቶች ናቸው ያሉ። በተለይ እነዚህ ነባር ወይም ኢንዲጂነስ ፕላንትስ የምንላቸው ለተለያየ የመድኃኒት አይነት የሚቆጠሩ አትክልቶች ያሉበት ነው። ሌሎችም ቦታዎች በዚህ ደረጃ ናቸው ያሉ እና እነዚህ በጮቄ ጥናት ተጠንተው በብዙ ሪሰርች የታዩት ከማር ጋር የተያያዙ የተለየ ጣዕም ነው ያለ። ጣዕም ብቻ ሳይሆን በማሩ ውስጥ ያለው አጠቃላይ ይዘት ለውጮች የሚመጥን ሆኖ የታየበትና ሪሰርች የተሰራበት ነውና ሌሎችም ቢመጡ ተጠቃሚ ይሆናሉ። የኛ ወጣቶችም ሌሎችም ሀብት እየፈጠሩ ያሉ ሰዎች በማር ምርት ላይ ቢሰማሩ ውጤታማ ናቸው፣ እገዛም ይታገዛሉ። ኢንቨስትመንት መምሪያችን አጠቃላይ እንስሳት ሀብት ልማታችን የኛም ስራና ስልጠና እንዲሁም የዞኑ የኢንቨስትመንት ኮሚቴ በዚህ ውስጥ ለማገዝ በጣም ብሩህና ቀልጣፋ አገልግሎት እየሰጠ ስለሆነ በዚህ መተባበር ይቻላልና በንብ ማነቡ ላይ ተጋግዞ የወጣቱን የስራ ዕድል ፈጠራ ከፍ ማድረግ የሚቻልበት እድልም አለ ለማለት ነው። የተከበራችሁ ተመልካቾቻችን በምስራቅ ጎጃም ዞን አዋበል ወረዳ ተገኝተን ከንብ ማነብ እስከ ማር ቅንብር ድረስ እየሰሩ ያሉ ወጣቶችን ተሞክሮ ወደ እናንተ ያደረስንበት የዛሬው ዝግጅታችን በዚህ ተጠናቋል።
በቀጣይ ሳምንት በሌላ ዝግጅት እንጠብቃችኋለን። በካሜራው እንችለው መዝገቡ፣ በፕሮግራሙ ወደ እናንተ በማድረስ በኩል ጻድቁ አላምረው እንዲሁም ደግሞ ሾፌራችን ስሜና አልማው አብረናችሁ ቆይታ አደረግን። እስከ ሳምንት መልካም ሳምንት